ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል ማለት ነው። እና እሷም ያወቀችው እዛው እስር ቤት ከገባች በኋላ ነው እርጉዝ መሆኗን ያወቀችው። ያ ማለት ከመታሰሯ በፊት ከጆን ዳንኤል ጋር የተለያዩ አይነት ግንኙነት ነበራት። ሁለተኛ ደግሞ ያለፈው ታይታይ ስልሽ ጆን ዳንኤል 8 ወር ሆኗል ልትወልድ ልጅቷ። የእውነት እግዚአብሔርን ወጣ እኮ እንትንም ዜና ሁሉ ተዘገበ። ደግሞ ሴቷም አለች። እንደዚህ አይነቶቹ ሲበላችሁ እንዲህ አይነቶች ሲመጣ ይሄንን የ3 ቀን የእንጀራ ማሰሻ ጭንቅላትሽ ላይ አድርገሽ ትጠብቂያለሽ። ምን አለ በመድኃኒዓለም ውሃ ባልጠፋበት ውሃ በሞላበት አባይም ጣናም በሚወርድበት አገር ውስጥ እየኖርሽ ያንን የእንጀራ ማሰሻ እኔ እንዴት እንደሆነ አላውቅም። አናትሽ ላይ እንደ ቆብ አድርገሽው እንደው የዘንድሮ ወንዶች ቆይ አንዴ እንዳው ዛሬማ ይኬዳል። አብሬ እናቅሻለን እኮ ናይጄሪያ የሚያጫውትሽ የናይጄሪያ ለምደሽ የዘንድሮ ወንዶች። ኧረ ዛሬማ እንደው በጅምላ ነው የሚነሱብኝ። ወገቡን አስሮ እንዲህ የሚለው ዳውስ አንቺ ናይጄሪያ የምትመስይ ያለ ሜካፕ የምትመስይው ሰውነትሽ ሁሉ ሲያስጠላ ፀጉርሽ እንዲሆነው እንትንሽ እንዲሆነው ስታስጠይ ደደም ሀይም ቦርኮ ድሃ ነው የሚንጫጫው። አትንጫጫ ጫጫ ቆርቆሮ። ውይ ሀብታም ወንድ እንደዛ አይልም። አለኝም አልልም የለኝም አይልም። በቃ ልክ እየሰማ የሀብታም ሰው እኔ መዝናኛው ነኝ። ጠንከር ያለ ሀብታም ከሆነ አንበሳ ይለቃል። ስደሰት ያያል። ቤታየኔማ እንደ ልጨምርላት በእኔ ነው የሚዝናናው ሀብታም። ጃውስ ባሽ እዚህ ተጎልተሽ 8 ሰዓት ሙሉ ትዘፈዘፊያለሽ። ታጥበሻል? ዳቦሽን ቂጥሽ ሰፍቶ ጡትሽ ተንጠልጥሎ ቦርጭሽ ወድቆ በቃ ወሬያቸው ከችግር አይወጣም። ቋቋቲያም ከተንቋቋ ነገር ውጡ። ይሁን በቃ ወሬያችሁ ልክ ስትመጡ ወንዶች ያበሻ ወንዶች ልክ ስትመጣ እስኪ ማርነቅ ልመዱ። ስታምሪ ልመድ አቅም እኮ በቃ ያበሻ ወንድ እኮ በግብ ይሄም ያህል እግዚአብሔር ያሳያችሁ። እቺ ደግሞ ላከችብኝ። እግዚአብሔር ቆይ አንድ ይላት እግዚአብሔር ያሳያችሁ። እንዳው ቸሩ መድኃኒዓለም ያሳያችሁ። ይሄንም ያህል ድንጋይ ግንባርሽን ፈንክቶሽ ማለት ደምሽ እንዲየተንጮረጨረ ጉጅ ጡቴ ስታምሪ ይልሻል። ይሄም ያህል ጭንቅላትሽን እንዴ ደም እኮ ደምሽ ይራጫል እኮ እንደንትን ከዛ ጉጅ ብሏል ስታምሪ። እንዲያው አምላኬ ወይኔ እንደዛ ነው። በኳስ ደግሞ ኳስ እየተጫወቱ ከሆነ እናንተ ልፍረ ማጅራት ገትር ማጅራትሽን በኳስ ጥሌት እኮ ነኝ እኮ ማምላክ ልመድ። እስኪ ዛሬ እራት የት ነው መውጣት የምትፈልጊው? የሆነ ስጦታ ቢጤ ልመድ። አንተ ቆረቆንዳ እንዲያው እንድንገራችሁ እየሰደባችሁ ከምታስቸግሩኝ ሰዎች ናችሁ። የሆነች ነገር ግዝዝጥ ሽግሽግ አድርገህ ምን አላት እቺ ላንቺን የመሰለ ሴት ላንቺ የመሰለ ቆንጆ ምን አላት እቺ? ሲያስብሽ ነው። ዋው ዛሬ ከንፈሪ ሲያምር። ኧረ ልመድ አንተ ጫብጣም ልመድ። ቋቋቲያም ይመጣል። አንቺ ከንፈርሽን በቃ እንዲው ስትለቀለቂቱ ያለሽ ምን በስኪ በተፈጥሮሽ ውጪ የዱቄት እናት ዊጉን ተጥለቅልቀሽ ምናምን ፔጁ ላይ ስትገቡስ ፔጁ ላይ አንደኛ የሜካፕ ቀቢዋን ሴት ነው ፎሎ የሚያደርጋት። ሁለተኛ እምቢ አላረጅም ካለ ፀጉሬ በስተቀር ማታ አታየኝም እምትል አይነቷን ሴት እኮ ነው ፎሎ የሚያደርገው። ራቁትሽን የምትወጪ ሴት ጡትሽን ቂጥሽን ማሳየት ፔጁ ላይ ስትገባስ ጡቷ እንደ ሀገር የተነፋ ቂጧ እንደ መሬት የተንጠለጠለ ሴት ነው ፎሎ ሲያደርግ የሚውለው። መቼ ነው የምትስተካከሉት የኛ ወንዶች? መቼ ነው ማርነቅ? ስትመጡ እስኪ ደህና አደርሽ ልመድ። ጀላ ራስ ብሎ ይገባል። በቃ ዳቦ ስጭኝ ይላል። እንደ እናቱ ንፍሮ ይመስል ዳቦ ስጭኝ ብሎ ቀጥታ ነው የሚገባው። ሰላም ልመዱ እስኪ። ሰላም ቤታዬ፣ ያ እንዳሁኑ ጉድ ሞርኒንግ በየሀገራችሁ እንዴት ነሽ? ሰላም ነሽ? በቃ እንደዚህ ልመድ። ከዛ በኋላ ወደ ዋናው ትሄዳለህ። ባላምር እንኳን
በቃ ወንድነትን በቃ ወንድነትን ለማለት ዋው ዛሬ አምሮብሻል። እቺን ነገርሽን ብታስተካኪ በአንድ ደቂቃው 88 ስድብ ነው እኮ ሰድቧችሁ የሚሄዱት። እንደ ድር ቤት የጠፋ ሳህን ከላይ እስከ ታች ነው የሚሳደቡት እኮ። እንደ መቆሚያ 4 ነጥብም የለውም። አልተማሩም። አንቺ ቆረቆንዳን ሳይጨርስ ማለት ጥፍረ መጥምጣም ዶማ እግርሽ የተንሻፈፈ ብብትሽ የሚሸታ አሮጊት 4 ነጥብ ዘግቶ ትሄዳል። 4 ነጥብም የለ በመቤቴ። እኔ እኮ መሮኝ ነው እኮ እናንተ ነገር። ጊፍትም አትስጡ፣ ስጦታም አትስጡ፣ ታብታብም አታድርጉ። ወንዱኑ ቆፍጣና ወንድ ዘራፍ ወንዱን አተኩስ። የዘር ነው መተኮስ። እሱን ከዘር ካንዘረዘረ ነው። ከዛ ውጭ አተኩስ። ግዴታ ተኩስ አላልኩም። ወንድነትን ላይክ ወንዱን ስለ ኳስ ምናምን ዛሬ ኳስ ምን ሆነ ምናምን የሀገራችን ኢኮኖሚ እንዴት ሆነ ምናምን ኧረ ያቺ ቸከሰው አታምርም ምናምን እንዲህ ነው የወንድ ወሬ። እሺ እንደው የዘንድሮ ወንዶች ቆይ አንዴ እንዳው ዛሬማ ይኬዳል። አብሬ እናቅሻለን እኮ ናይጄሪያ የሚያጫውትሽ የናይጄሪያ ለምደሽ ከከከከከ የዘንድሮ ወንዶች ኧረ ዛሬማ እንደው በጅምላ ነው የሚነሱብኝ። ወገቡን አስሮ ፈሳችሁን እንኳን አጠገባችሁ ጡጥ ብታረጉ እኮ ፈርጥጦ ነው የሚሮጠው። ፈስ ድሮ ወደቀ። አንድ ፈስ ብትለቅ ድሮን ወደቀ ብሎ ነው የሚሮጠው እንዲህ አይነት ሰው። በዛ ላይ ደግሞ ወሬያቸው ሁሉ ከድህነት የማይወጣ ይመጣል። እዚህ ጋር ይመጣል። ሚስቴ እርጉዝ ናት፣ ቤታዩ $500 ያስፈልገኛል። አልጋ ላይ ስትሰራ ቤታ ውሃ ቀብልሃለች፣ አንሶላ አንጥፋለች ቤታ። እኔ እኮ ግርም እኮ ነው የሚለኝ። የኮሌጅ ተማሪ ነኝ ቤታዬ $200 ስጭኝ፣ አባቴ ምግብ አልሰጠኝም፣ አዋልጃለሁ ወይ እኔ ቤታ። ጮክ ብዬ ነው ዛሬ የምናገር። የመረረኝ ነገር ስልኬ ሊሰበር ነው ቤታዮ፣ እባክሽም ማስጠገኛ $32 ከ35 ብር ጋር ደባልቀይ ስጭ። እንዲህ ወሬያቸው የድህነት። የሀብታም ሰው አያወራም፣ ሀብታም አያወራም፣ አይጽፍም። ሀብታም ጽፎ ነው ቤት አያውቅም። ይመጣል ቤታዬ የማይልም ቤታዬ የታማይልም አይጨቃጨቅም። እቺ የምታስቀዋ ልጅ ላክ ያደርጋል። አንበሳ ይመጣል። እስኪ ምን ልላክላት ልሳማት። በቃ እንዲህ ነው የሚለው። እግዚኦ ሳሊነ ለቅድስት እግዚኦ በመቤቴ ተሻሻሉ። በቃ ይህንን ነው የምለው። ይህ የድሃ ነገር በፒክቸር ነው የሚልከው ድሃ ምስኪን። እሱንም እንደው እግዚአብሔር ይስጥክ ከስድቡ በኢሞጂም ቢሆን አንበሳውን ላከው። ስድቡ ይቅር እና እኔ የምነግራችሁ የሀገሬ ወንዶች ስትመጡ በመጀመሪያ ደረጃ ሰላም በሉ፣ ሰላም በሉ። እሺ ማሮቼ፣ ልክ ስትመጡ የአበሾች ወንዶች በአጠቃላይ በብሔር ብሔረሰብ የኢትዮጵያ ወንዶች በአጠቃላይ እንዴት አደርሽ ቆንጂት፣ እስኪ ልመዱ። አትፍራው አንቺ ቆረቆንዳ። በቃ ሌሊቱን ሙሉ 24 ሰዓት ከአንዴ ቅርታ ጋይስ ሊሳቄ መጣ። 24 ሰዓት ሙሉ በቃ ቂጥሽ ወጥፈሽ ተዘብዝፈሽ ነው አይደል የምትዩ። በቃ አንቺ በቃ 24 ሰዓት ሙሉ እዚህ ቲክቶክ ላይ ያለሽ ከምትል ቆንጂያ አሁን ነው እንደ ገባሽው። አሞራውዬ ቴንኪው ቆንጂያ አሁን ነው እንደ ላይቭ የገባሽው። አላየውሽም ነበር ዛሬ ከነጋ። ልመደው እንቅ እያረገክ ልመደው አያስፈራም። ቆንጂት ልመዱትን ጋይስ ቆንጂት እስኪ በሉ እስኪ ላስለማምዳችሁን እኮ መጨረሻ እንዴት ይሁን። ቆንጂት አሁን ገና መግባቴ ነው። አሁን ገና ነው የገባሽ። ተናፍቀሻል። ልመድ ሲናፍቅ ያበሻ ወንድ ማለት ነው። አትደዊ በቃ አንቺ ማየት ነው ያስጠላኝ። እንዳትደዊ ናፍቅ ያለ እኮ ማለት እኮ ነው። በአበሻ እኮ ተቃራኒ ነው እኮ ተቃራኒ። ይዤሽ ልውጣት ሲሆን ቤት ውስጥ ምግብ መስራት አቅቶሽ ነው። ያም ሙሉ ድስት ሙሉ ወጥ የተሰራ ወዴት ሄደ? ደፋሽው። በአጭሩ ራት ይዤሽ ልውጣ። ልመድ ይነቅቅ ንቅ እያረግክ ራት ይዤሽ ልውጣ በል። እንዴት ነው ጉዱ? በቃ እየሰደበ ነው። ዲኒ እኮ መከራ ይላየው ደግሞ ሴቷም አለች። እንደዚህ አይነቶቹ ሲበላችሁ እንዲህ አይነቶች ሲመጣ
ይሄንን የሶስት ቀን እንጀራ ማሰሻ ጭንቅላትሽ ላይ አርገሽ ትጠብቂዋለሽ። ምን አለ በመድኃኒዓለም ውሃ ባልጠፋበት ውሃ በሞላበት አባይም ጣናም በሚወርድበት አገር ውስጥ እየኖርሽ ያንን እንጀራ ማሰሻ እኔ እንዴት እንደሆነ አላውቅም። አናትሽ ላይ እንደ ቆብ አርገሽው ቂን በዛው ቅቅልን በቀቀለችበት ሽንኩርትን በበላችበት ሰላጣን በከተፈችበት ትመጣና ሆድሽ ይፍረስ። ሲጀመር ሰውየው በጭራሽ ምን ፍላጎትም የለው። እንደዛ ይሁንሽ እየመጣሽ ጥፍርሽ ተጣሞ ያሮጊ ከዘራ መስሏል። የእግርሽ ጥፍር እንደው ዛሬማ ጉድ እኮ ነው። ምክር ነው ይሄ፣ ስድብ አይደለም። ተጣሞ ተጥፍሯ በጎን እንዲዞሩ ከዘራ ሆኗል። እንዴ ቁራጭው እንዴ በመቤቴ ቁራጪ ሞርጂ እግሬን ባሳይሽኒ እግዚአብሔርን አጭር ልብስ ነው እንጂ ለበስኩት። እኔ እንደዚህ ብዬ ባሳያችሁ ጥፍሬ ሁሌ እንደተሰራ ንጹህ ነው። ሰሪው ጥፍርሽ ለቤትሽ ውስጥ ማስተካከል ትችያለሽ። አንድ ሆነሽ ቀለም ግዢ ሙርድ ማስተካከል ምን ጫማዋ የክፍለ ሀገርን ጦር ሜዳ ያሰሰነ የሚመስለው መሀሉ ላይ ሶሎ አልቋል። ጣዩ አምናም ካቻምናም ዘንድሮም አደግሽበት እህትሽ ለበሰችው፣ ያጎትሽ ልጅ ለበሰው፣ የሰፈር ወታደር አደረገው። ባክሽ ጣዩ እሱን ጫማ። እንዴት ነው የምንሆነው? ቂጡ እኮ ተንፏቋል። ሜዳ ላይ በዛ ድንጋይ ላይ ደግሞ አሁንም እግራችሁ የምትፍቁ ሰዎች አላችሁ። ድንጋይ ላይ ሳሙና ድንጋይ ላይ ለጥፈሽ እግርሽ የምትታገያለሽ ከድንጋይ ጋር መሬት ላይ መድኃኒዓለም ሽንፍሪ ጣዩ። እኔ እኮ እንዴት ላስተምራት ድንጋይ ላይ። ኧረ አምላኬ ሆይ ከዚህ ማህበረሰብ ጋር እንዴት ነው የምንገኝ? ችግር የለውም ጋይስ እኮ ባላችሁ እኮ ጽዱ። እኔ ምንም ችግር የለብኝም። ተረገዝሽ 50 ሳንቲም የኢትዮጵያን የድሮ የጠፋውን 50 ሳንቲም ያስገባል ስንጥቁ። በዛ ስንጥቅ ላይ ደግሞ ድንጋይ ላይ እግርሽን ትፍቂያለሽ። እኔ የትኛው ትምህርት ቤት እንደተማራችሁ አላውቅም። የትኛው ትምህርት ቤት እንደተማሩ አላውቅም። ስንጥቅ እግሩ እኮ ተከፍቷል። ሙሴ ባህሩ እንደከፈለው ሁለት ቦታ ተሰንጥቆ እግሯ። በዛ ላይ ደግሞ በድንጋይ ናግባ ፍጫ ውጣ። ኧረ እስቲ ስድቡን በትክክል ጻፈው። ማንም ሚልካ ነው ሚልኩ። አንቺ ጥብ ብሎ እኮ ለመጻፍ ነው ጥብ። እስኪ አቸኩል እንዲህ ብለሃል። ለሀገር ዝመት አንተ ፈርሳ ለሀገር ዝመት አይምሮ እስኪደፈን ስብ እስኪቀልጥ ድረስ እህል ትውጣለህ። ሰውነት ሲጨምር ይሄ እኮ ሰውነታቸው እኮ ትልቅ ሰውነታቸው እንዲ ፈርጠም ያሉ ሰዎች እኮ ማሰብ አይችሉም እኮ። ምን አይምሯቸው ስዊውን እንደሚደፍነው አላውቅም። እንዲህ ያለ ጡንቻ ይዞ ቀንጨራ ጭንቅላት የሆነች አንድ ፒኪን የለበሰች ጡት ማሳጅ ያደረገች ሴት ጭንቅላቱ ላይ ያለችበት ሞጥ አሮጊት ከደረቱ ስታዩስ ወንድ ነው የሚመስለው። ተኳሽ ምናምን አገር ጠባቂ። እዚች ውስጥስ ምንቅ የምትል አሮጊት አለች አናቱ ላይ። እናውጣ አንተ እንዲህ አይነት ነገር እኔ አልቀበልም። እንዳነብላችሁ እያላችሁ አንዳንዶቻችሁ አትቀዘን። እንዲህ አይነት ይሄ ቀልድ ምናምን ችግር የለውም። እኔ ነኝ ቦልካችሁ ሞዴሬተሮች ሳይሆኑ። ስለዛ ወገን ምክሬን በተግባር አድርጉትኝ። ይሄ መጨረሻ ምክሬ። ለምንድን ነው ሮማ የምትሉኝ? ምንድን ነው ሮማን? ባለፈው የሆነን ሰው አላችሁኝ ሲሄድ አጣላችሁኝ። ምንድን ነው ሮማ የምትሉት? ምንድን ነው? ምን ላርግ? አደሜን አታፍሉትኝ። ሮማን እሺ ምን ሆነች ሮማን? ሮማን ጭራሽ እኔን አታስታውሰኝም። ራሷን ሙድ እያራመደኝ ነው። በቃ እኔም የራሴ ሙድ እያራመድኩ ነው። አትነዝንዙኝ። በቃ እኔ በራሴ ሙድ ነኝ ያለሁትኝ። ተውኝ። እስኪ ሂጂ ኢትዮ በእናትሽ ቼክ አርገሽ ነኝ። ምንድን ነው አልጠራ አሁን ሮሚ ጠርተሽኛል ብላ አልጠራውሽም ነው የምትለው። ምን ሆናችሁ ነው? ኪወርድ ውስጥ ላስገባባችሁ ሮማ የሚለውን ቃል እንዳትጽፉላልክ። ምንድን ነው የምትነው? እኔ በግልጽ ነው የምናገረው። እኔ በቃ ሰው ፈልግሻለሁ ሳይለኝ ዝም ብዬ ሂጂ አታልከስክሱኝ። ምንድን ነው? በራሴ ሙድ እየተጫወትኩ ነው። ግዴታ ከሰው ጋር መሆን አለብኝ እንዴ? ሲጀመር ሮማን የለችም። ይሄን ነው እኮ የምላችሁ። ውርደት እኮ ነው። ሮሚ ጠራሽኝ ስላት ኧረ ቤታ ያልጠራውሽም ስትል ቅሌት። አታሰልቹኝ።
ኤኒዌይስ የመጨረሻ ለወንዶቻችን እና ለሴቶቻችን የምነግረው ወንዶቻችን በመድኃኔዓለም ሴት ልጅ ረገጣ ላይ ናት አልጠራችሽም እኮ ተመልከቱ። ረገጣ ላይ ናት አልጠራችኝም እየተራገጠኝ ነው። እኔ እኮ በዚህ ጋር እኮ ማየት እችላለሁ። ቆይ እስኪ ሊያት አንዴ ሊያት እረሩ ማናጣስ መጣችሁ ቤታዮ እያለ ቤታዮ ባናትሽ ትትከልሽ ውርጋጥ እዚህ 10 ቤታዮ እያልሻጠ ይኸው እሷም እንዲህ ነው ያለችው። እግዚአብሔርን ያናድዳል። ምን ላድርጋት? አመዳ ሙላ ቤታዮ አምባሽ ላድርግሽ ቤታዮ እግዚአብሔርን እኔ ምንድን ነው ያልኩት? ቁማን ቁጡላ እዚህ መጣ ቤታዮ እያለ ይጽፋል። ቆይ እኔ ልንገራት። አናድዳችኋል። እኔ ምንድን ነው የምታበሳጩኝ? አንቺ ቤታዩ አለሽ ገዝታ አላክሽ እዛ ጋር የለሽ እዚህ የአንቺ አጨብጫቢ ሆኖ ምን ሆኖ አላውቅም። ቆይ እኔ የምነግራታለሁ ገብቼ ነው የምነግራት። ቆይ አንቺን አላየሁሽም። እናንተ አሳበዳችሁን እኮ ምን አውቃለሁ። እቺ ቤታዩ አይደለችም። አንድ ቁጥር በቤታዩ ስም 20 ሺህ ፎሎወር ኖረሽ የምትጽፊ ፎሎ እንኳን አላረገችኝም። እሷ እንኳን አቦሷን አበሏት ነኝ 20 ሺህ ፎሎወር ብቻ ነው እንዲ ያለሽ እስከ ዛሬ። አንቺ ለምን ተዋሻለሽ? ናት ለምን ፎሎ አላረግሽኝም? አንቺ እኮ ሆንሽ ውሸትሽን ምን አስጨንቆኝ ነው። ነሽ አይደለሽም የምከራከር ሮሚ ላይቭ ላይ ነኝ። ይኸውልሽ በቃ እኔ እየተጫወትኩኝ 2000 ምናምን ሰው አለ ፈታ እያለኝ የሳቅን ነው። ነርቬን ነክተውት ሮማ አትጥሩብኝ አልኩኝ። በቃ እሷ ጭራሽ አልጠራችኝም። የራሷ ሙድ ላይ ከዛ አንቺ ጋር ደግሞ ገባለሁ ቤታ ይላሉ። እኔ ላይቭ ላይ ነኝ እኮ በዚህኛው ስልኬ። ሮሚ እናትህ ትሙ ደሜን አፍልተውት እኮ ነው። በኢየሱስ እንዴ እንደተናደርኩኝ እጃይሻለሁ። በጌሙ በኩል የለሽም፣ በዚህ ጋር የለሽም። እናንተ ከዛ መሳደብ ጀመርኩ። ቤታዮ ትድፋችሁ ብዬ ምን ልበላቸው ታዲያ? ቤታዮ እኔማ ምን እንዳልኳቸው ታውቂያለሽ? ያማቸው እንደ እኔ ሮሚ አልጠራችኝም። አሁን ሮሚን ጠርተሽኛል ብለሽ አልጠራዋትም ነው የምትለው። እኔ በቃ እዚሁ በቤቴ ይፈታ ልበልበት ተውኝ አልኳቸው። ሮሚ መጨረሻ ላይ ስምሽን ራሱ ቲዮርድ ውስጥ ላስገባው ነበር አሳብደውኝ። ማርያምን ሮሚ በጣም ነው የተናደርኩት። እንደዚህ ናቸው። አይገርምሽም? ምን እናድርግ? ወይ አብረን እንድንሆን ፈልገው መሰለኝ ይሁን አላውቅም። ይኸውልሽ አብረን እኮ እንድንጫወት እኮ ከፈለጉ ተጫወት እኮ ቢሉ ጥሩ ነው። ሮሚ ጠራችሽ። ሮሚ አንቺ ጋር ደግሞ አየኋቸው እኮ አሁን ስገባ ቤታ ይላሉ። ሊያሳብዱን እኮ ነው። በኢየሱስ ስም ኧረ እኔ በብሎክ ጨረስኳቸው። ሮሚ አሳበዱኝ። እኔ ቤቴ ብሎክ ብታይ እንደዚህ እንደጉድ ቦልኬ ለቀቁ። እኔም አማረሩኝ እግዚአብሔር። ሮሚ ኧረ በቃ ተጫዋቹ እኔ እኮ አላስቀምጣለሁ። የውሃ ሽጉጥ እንግዛ እንዴ? ካልሆነ እንጨርሳቸው እንጂ እነዚህ ሰዎች ሊያልቁ አልቻሉም። ሮሚ ምንም አያልቁም እንዴ አሳበዱኝ። እግዚአብሔርን አሳብዱኝ። ውይ ሮሚ ለካ አንቺ ቤት ነኝ እኔ እዚህ እኮ ላይቭ ላይ ነኝ ያለሁት። እየሞለጭኩ እያባረርኳቸው እኮ ነው። ሁለት ጅሎች ይሉኛል። እኛ ባንኖር ህይወታቸው አይገፋም ነበር። ሮሚ እኔና እሷ ብንጠፋ ታለቅሻለሽ። ጥቁር ለብሰሽ ኑሯቸውን በእኛ ረ እንደሚገፉት እኛ ባንኖር እንዴት ይሆኑ ነበረ? እሱን ይገርምሻል። እዚህ ለንደን ላይ የሆነ ልጅ ሲነግረኝ የእኔ ሚስት ምጥ ይዟት በአንቺና ቤታዮ ነው የወለደችው። የእናንተ ረስታሮሚ እግዚአብሔርን እስከ ማስወለድ እኮ ነው የደረስነው። ማስወለድ አልጋ ላይ በመሀል እንደ ማጣፈጫ ስማችን እየጠሩ ምን ናቸው እነዚህ ሰዎች? እንዲያኮርፍ እንኳን ሲያኮርፍ ሚስትየው አኩርፋው የቤታዮንም ቪዲዮ አየሽው ሲላት እስቲ ብላ በዛ ነው እኮ የሚታረቁት ባልና ሚስት በቪዲዮ ያስታረቀ። እኔና አንቺ ጭራሽ ሁለት ጅሎች ይላሉ። ጉድ እኮ ነው። አይሄዱም እኮ እዚሁ ናቸው። የታባታቸው ማንን እየላሽ ነበር ሮሚ? እኔ በሃይማኖት እየተጣሉ አስቸጋሪ። እኔም እኮ እሱ ነገር አልገባኝም። እየጣሉ ነበር። እረፉ እያልኳቸው። ከዛ ደግሞ ቪዲዮ የሰራችው ልጅ ጴንጤ ናት ይላሉ። ወሬቨር ስላላጣራው መልስ መስጠት አልፈለኩም። ሁለተኛ ደግሞ ያለፈው ታይታይ ስልሽ ጆን ዳንኤል 8 ወር ሆኗል ልትወልድ ልጅቷ። የእውነት እግዚአብሔርን ወጣ እኮ እንትንም ዜና ሁሉ ተዘገበ። ምን ተብሎ? ይኸው እኔ ፖስቻለሁ። እኔ ቤት አላየሽው? ማርያምን አላየውም። ቆይ እስኪ
ከትናንት ወዲያ ቀርበው እንትን ድጋሚ የዋስ መብታቸው አልተከበረላቸውም። ልጅቷ ልትወልድ ነው። ያው ልክ ናት እያሉ እየጻፉልሽ ነው። ልትወልድ ዜና ላይ ነው የተነገረ። ልትወልድ ነው። በቃ በአሁኑ ካላስወጧቸው ባለፈው የነበረው አሪፍ ቻንስ ነበረ የዋስ መብታቸው የዚያኔ ብትለቀቃል። አሁን ግን ድጋሚ የዋስ መብታቸውን ከለከሏቸው። ዳት እስር ቤት ነው የምትወልደው። በስመ አብ። አይ እንኳን ደስ ያለ። አይ ነው እግዚአብሔር በሰላም ይገላግላት። ገና ልጅ ናት። በኢየሱስ ስም እግዚአብሔር በሰላም ይገላግላት። ስም እያወጣን ነበረኛ ሮሚ ያታስቂም በሚካኤል ምን እንበል እንዴ ታዲያ ከወለደች አይ እኔም ስም እናወጣላታል። አይ ጆን ዳንኤል ልጅ በልጅነት ነው። ያው እግዚአብሔር የሚጠብቃቸው ያው እዚህ ነገሩ እስር ቤት ምናምን መሆኑ ነው የሚደብረው እንጂ ልጅ በልጅነት ነው። እግዚአብሔርን ምና ሮሚ ክርስትና ካላነሳው እያልሽ ነው አሉ። እዛ በሆን እስር ቤት ሄጄ ያነሳላቸዋለሁ። አዶ ማይንድ ቆይ ሮሚ የወጣው እንዴት ነው? ቆይ ከአንቺ ስወጣ ያዋለው ቆይ በጣም ጓጓው ለመስማት እግዚኦ። እግዚአብሔርን የለጥፌዋለሁ እኔ ፔጅ ላይ ራሱ ዜናው ነው። ቆይ ከዚህ ስወጣ ያዋለው ከአንቺ ጋር በቃ ተጫዋች ለወሬ ሳልደፋ ሮሚ። እሺ ፎሎሽን መልሽ። ፎሎ አታረጊም ትያለሽ። በዚህ ፎሎሽን እሺ አርግሻለሁ። ቻው እሺ ሮሚ ቻው። እስኪ ልግባ። አቤት ለወሬ መለሴ ነው። የት አለ ፖስተችው ሮማን? ይሄ ጉዳይ ትክክል መሆኑን እኔ ዛሬ አረጋግጫለሁ። እነ ጆን ዳንኤል እንግዲህ በትላንትናው ዕለት በድጋሚ ፍርድ ቤት ቀርበው ለሶስተኛ ጊዜ የዋስ መብታቸው ተከልክሏል። ታዲያ በዚህ ፍርድ ሂደት ላይ ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል ማለት ነው። እና እሷም ያወቀችው እዛው እስር ቤት ከገባች በኋላ ነው እርጉዝ መሆኗን ያወቀችው። ያ ማለት ከመታሰሯ በፊት ከጆን ዳንኤል ጋር የተለያዩ አይነት ግንኙነት ነበራት። በዛ ሰዓት ታዲያ ያው እንደ በረኛ ቀብ አድርጎ ነበር ማለት ነው። ማሰብ ውስጥ ከገባች በኋላ አላወቀችም። ውጭ ላይ ብትሆን በድብቅም ይሁን በፍቃድም ያልተፈለገ እርግዝና በኪኒን ወይም ደግሞ በማስወረድ አንተ ወንድ ልጅ አለ እንዴ? በኪኒን ይሁን በማስወረድ ይላል። ቀዳዳ ቡትርፍ እኔ ወንድ ልጅ ሆነ በኪኒንም በማስወረድ የሚላሉ ማስወረድን ትልቅ ነገር ማስወረድ እኮ ኃጢአት ነው እኮ። አንተ እንደምታወራው ቀላል አይደለም። አንደኛ በሃይማኖት ኃጢአት ነው ታውቃላችሁ አይደለ? ትልቅ ሆኖ ያስወረዳችሁት ልጆች ያስወረድናቸው አቤትኛ ሴቶች ግፋችን የወረዱት ልጆች እንዳለ ምንድን ነው ሰማይ ቤት እንትኑን ይዘጋብናል። ገነት በር ላይ ያሉ ይቆማሉ አሉ ህፃናቶቹ። ያስወረዳቸዋቸው ህፃናቶች ገነት በር ላይ እንዳትገቡ ይቆማሉ አሉ። ግን ከዛ በፊት ንስሐ መግባት አለባችሁ። ንስሐ ገብታችሁ ለቤተ ክርስቲያን ማርያምን የእውነቴን እኮ እናንተ ከእናንተ በላይ እኔ መጽሐፍ ቅዱስ እኮ እንትን እላለሁ። ንስሐ መግባት አለ። በንስሐ የማይጸዳ ነገር የለም። ልጅ የወረደበት ሰው እግዚአብሔርን መጽሐፍ ቅዱስ ላይ እንደዛ ይላል። ስለዛ ንስሐ መግባት አለበት። አንደኛ በሃይማኖት ክልክል ነው። ሁለተኛ እቺ ስታስወርድ በማስወረድ ብትሞትስ ቀለል አድርገህ ታስወርድ ነበር። ውጭ ብትሆን ያልተፈለገ እርግዝና ከመጣ ያዘው በቃ ምንድን ነው እንዴ? ስንት ራሱ በላስቲኩ ስንት ልጅ ተጥሏል። እግዚኦ ስንት ልጅ ይጥላቸዋል። በዛ በኮንዶም ላይ ስንት ተጥሏል። ማስወረድ እርግጠኝነት ሁሉም ሴት አስወርዷል ብዬ ነው ማምነው። እኔ ግን እግዚአብሔር ይጠይቀናል። ደግሞ ወረቆይ ልጨርሰው ትችል ነበር። ነገር ግን እስር ቤት ውስጥ ግን እንዲህ አይነት ነገር ስለማይፈቀድ ወራቶች እየገፉ ሄዶ አሁን ሰዓት ላይ ልትወልድ እንደሆነ ተሰምቷል። ለማንኛውም ኢትዮፒካ ሊንክም ይሄንን ነገር አረጋግጦታል። ዜናውን በተወሰነ ግን አሁን ማርገዝ እንደ ትልቅ ነገር ነው እንዴ? የማይወትኝ ምን ችግር አለው ብታረግዝ? ማርገዝ ትልቅ ነገር ነው እንዴ?